እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም። አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ምናልባት የዚህ ምስጢር የዚህ እንቆቅልሽ አሁንም አልገባኝም። ይሄ ህዝብ ምን እንዳደረገው ለምን በዚህ መጠን እንደሚጨክንበት እኔ አልገባኝም። ግን ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል። እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም። ብልጽግና ሳይሆን በብልጽግና ኮት ብልጽግና ውስጥ የተደበቀ አለ። እሱ ይመነጠራል። ከዛ በኋላ የከረዩ አባገዳዎች ግድያ መጣ። ያን ግድያ ራሳቸው ፈጽሞ ግን ኦነግ ሸኔ የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥ። ከሽመልስ አብዲሳ በላይ እኔ ነኝ አንደኛ ኦሮሞ የሚል ካለ ደግሞ ሽመልስ አብዲሳ ካንተ በላይ ኦሮሞ ነው። እንደውም ያንተ ባክግራውንዱም አይታወቅም። ሽመልስ የማይታወቃል ህብረተሰብ ውስጥ ስላለ እነ ገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው። ይሄ ሰው አቂም የለውም። መኖር የሚችለው በማጠናከር ብቻ ነው። ጦርነቱን የሚፈልገዋል ያለው ነገር ውሸት አይደለም። ባይዘው በኋላ አናላይዝ ስናደርግ ጄኒውንሊ መቀጠል እንደማይችል ሲገባው በዚህ በኩል ዱርዬ የከተማ ዱርዬ ታውቃለህ? የከተማ ዱርዬ አሁን እንደው ለምን እንደ አንድ ቄስ እንደ ጳጳስ ለምን አክት አላደረገም ትላለህ? ዩካኖት ሳይ እኮ ቢያደርግ እኮ ጥሩ ነው፣ ግን ያንን አያደርግም እሱ። ምክንያቱም ዛሬ ኢዝ ካፓሲቲ ማድረግ የሚችለው መሆን የሚችለው ያንን ብቻ ነው። እና እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር እችላለሁ። ይህን ሀሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስሎ ሰው አለ። ይህ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለ። አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ ነበር ይረዳ የነበረው። አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልጉ እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ እኔ እዛው ላይ መልስ መስሎኝ ነበር። ጥያቄ ብቻ ምንም በላይ ግን ልዩ የሚያደርገው ሰላም ሚኒስቴር ጋር ብሎ ለወርቅነሽ ሲናገር ሰላም ሚኒስቴርን ገድየዋለሁ፣ እነዚህ የአማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው። ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው። ለድርጅቱ ለሰላም ሚኒስቴር ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ፣ ብቻውን አቁሜያለሁ። አሁን እንዳያችሁት ለብናልፍ ሰጥቷል። ሰው በዛ ደረጃ ወጥቶ ሲናገር ምን ሲል እሷን ያው አጤሬራ ምናምን ከሰው ተቀብሎ ምናምን ሁሉ ነው። ኢኮኖሚስት ይሆናል፣ የጤና ምናምን ሲሆን ያንን ያወራል፣ መምህር ሲሆን እንደዛ ሆኖ ያወራል። እና የሆነ ነገር ቀነጫጭቦ በአንድ ማታ ማኒፑሌት ማድረግ ንግግር እንጂ የሰውዬ ሀገር ምን እንደሆነ፣ እንዴት እንደሚሰራ፣ ስትራቴጂ ምን እንደሆነ፣ ፕሪንሲፕል ምን እንደሆነ በምንም ታምር አያውቅም። ያው በተፈጥሮ ወንጀል ግለሰባዊ ነው፣ ግላዊ ነው። ወንጀል ፈጽማል አልፈጸምክም ያ በምርመራ የሚረጋገጠው ነው። ግን በአንተ ወንጀል አንተ በተጠረጠርክበት ወንጀል የአንተ አባት፣ የአንተ ወንድም፣ የአንተ ልጅ አይጠየቅም። የኔ ግን የ3 ዓመት ልጅ ራሱንም የማያውቅ ወንጀል አይደለም ራሱንም የማያውቅ የ3 ዓመት ልጅ ከቀበሌ ቤት በኔ ምክንያት አውጥተው ጅብ አውሬ ስር ወረወሩ።
ጤና ይስጥልን ውድ የሀበሻ ፎረም ቤተሰቦች እንደምንቆያችሁን፣ በዛሬው ቪዲዮአችን ትኩስና አዳዲስ ዜናዎችን ወደ እናንተ ይዘንላችሁ ቀርበናል። ለቻናሉ አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ አድርጋችሁ መጀመራችሁ እንዳዘነጉ አብራችሁ ቆይታሉ። እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢር ሆኖ እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን አሁን ሰው ያሳግታል አሉ፣ ያውቃሉ እንዳልሆነ። ስም ማጥፋት ዘመቻ በደንብ አደረጉ። የኦነግ ሸኔ አባል በቤቱ ሸሽገዋል አሉ፣ ያውቃሉ። ኢንቴንሽናል ክሪሚናላይዜሽን ነው፣ ራሳቸው አውቀው የሚያደርጉት ነው። ፍላሽ ይዞ ተገኝተዋል። ይሄ ሽብር ነው አሉ፣ ፍላሽ። ያንን ሁሉ አረጉ። ግን የሚገርምህ ነገር 5 ወር ነው ፍርድ ቤት አላቀረቡኝም፣ ከቤተሰብ ጋር አላገናኙኝም፣ ከጠበቃ ጋር አላገናኙኝም። ቸግሯቸው አይደለም፣ ያውቃሉ። የተለየ ያደርገዋል ማለት ነው። ህወሓት ኢህአዴግ ፎርማሊቲውን ያከብራል፣ እነዚህ ፎርማሊቲውንም አያከብሩ። ያ ብቻ አይደለም፣ ያው በተፈጥሮ ወንጀል ግለሰባዊ ነው፣ ግላዊ ነው። ወንጀል ፈጽማል አልፈጸምክም ያ በምርመራ የሚረጋገጠው ነው። ግን በአንተ ወንጀል፣ አንተ በተጠረጠርክበት ወንጀል የአንተ አባት፣ የአንተ ወንድም፣ የአንተ ልጅ አይጠየቅም። የኔ ግን የ3 ዓመት ልጅ ራሱንም የማያውቅ ወንጀል አይደለም፣ ራሱንም የማያውቅ የ3 ዓመት ልጅ ከቀበሌ ቤት በኔ ምክንያት አውጥተው ጅብ አውሬ ስር ወረወሩ። በአውሬ ምናልባት ካልተበላ ብለው የኔን የባለቤትን የ28 ሰዎች የእህቶቼ ወንድሞቼ እና የቅርብ ዘመዶች ከሱ ጋር ንክኪ ያላቸው በገንዘብ ሊረዱ ይችላሉ ብሎ ያሰቡትን ለ8 ወር አካውንት ዘጉ። ሌላ ሰው ደግሞ የታየን ቤተሰብ ረድታችሁ ደግፋችሁ ወዮላችሁ የሚል ደግሞ ከውስጥ ፕሮፓጋንዳ አደረጉ ማለት ነው። በኢህአዴግ ጊዜ የኔን ወንድም የኔን እናት ሰላም ያላት የለም፣ ሰላም ያላቸው የለም። እናቴን ሰላም ያላት የለም፣ ወንድሜም ሰላም ያለው የለም። ታዬ የት ነው ብሎ የጠየቀም የለም። እኔን ነው የሚፈልጉት፣ እኔን ነው የሚከታተሉት። ከያዙኝ እኔን ነው ያሰሩት። ከዛ በኋላ ለምን አበላችሁ፣ ለምን ወለዳችሁ፣ ለምን ያለ የለም ማለት ሰው። ልዩነቱ እዚህ ላይ ታያለ። ከምንም በላይ ግን ልዩ የሚያደርገው ሰላም ሚኒስቴር ጋር ብሎ ለወርቅነሽ ሲናገር ሰላም ሚኒስቴርን ገድየዋለሁ፣ እነዚህ አማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው፣ ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው። ለድርጅቱ ለሰላም ሚኒስቴር ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ፣ ብቻውን አቁሜያለሁ። አሁን እንዳያችሁት ለብናልፍ ሰጥቻለሁ፣ ሰጥቷል። ያን ስጡ ስላለ ሰጥቻለሁ። ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ስለሱ ብዙ አታውሪ አላት። ሰላም ሚኒስቴር ዜሮ ነው። 2 ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም።
በጀቱ 2 ቢሊዮን የሚጠጋ 2 ቢሊዮን 1 ቢሊዮን እንደዛ አይነት የሚጠጋ ኦፍ ኮርስ ሌሎች ከውጭም የሚመጡ 2 ቢሊዮን ይሆናል ተያይዞ ነገሩ። ኦኬ ከዛ ምን አረገ? 28 ላይ ሰላም ሚኒስቴር ላይ መደበኝ። ሰላም ሚኒስቴር 0 ነው ብሎ ነግሮኛል። ከዛ በኋላ ግን የሰላም ሚኒስትር ዴታ ነው ያለኝ። ይሄ ለኔ ትርጉም ነበረው። ምን ማለቱ ነው? ሊቀበል ሊተው የሚል ነበር። እሱ የሚፈልገው ምንድነው የሚለውን ገመገምኩ። አኩርፌ እንዲወጣ ነው የሚፈልገው እሱ። አኩርፌ አልወጣም፣ እቀጥላለሁ፣ እቀበላለሁ። እዛ ሆኜ ግን ለወከልኩት ህዝብ ድምጽ መሆኔን እቀጥላለሁ ብዬ ወስኜ ቀጠልኩ። ከዛ በኋላ የከረዩ አባገዳዎች ግድያ መጣ። ያን ግድያ ራሳቸው ፈጽሞ ግን ኦነግ ሸኔ የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥኩ። ይሄ ግርግር ፈጠረ። በግርግሩ ተገናኘን። ጠራኝ ማለት ነው። ፈልጌ ያልቻልኩት ፈልጋለሁ ብዬ ያልቻልኩት ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልህን አነሳለኝ። አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ፣ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ ነበር ይረዳ የነበረው። አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልጉ እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ ገባኝ። ምናልባት የዚህ ምስጢር የዚህ እንቆቅልሽ አሁንም አልገባኝም። ይሄ ህዝብ ምን እንዳደረገው ለምን በዚህ መጠን እንደሚጨክንበት እኔ አልገባኝም። ግን ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል ማለት ነው። እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም። አሁን የገባኝ ብልጽግና ሳይሆን በብልጽግና ኮት ብልጽግና ውስጥ የተደበቀ አለ። እሱ ይመነጠራል። ክቡር ጠቅላይ ሚኒስትሩ አንድ ላይ ሆነን ግማሾቹ አጥር ላይ ተቀመጡ አሉ። ሙዚቃ ወደዚህ ከሞቀ ወደዚህ ሊገቡ፣ ወደዚህ ደግሞ ከሆነ ወደዚህ ሊመጡ የተቀመጣል አሉ። ይስተካከላል። ይሄ በዚህ መንገድ አንቀጥልም። ብልጽግና ከሆነ ሰው ብልጽግና መሆን አለበት። ብልጽግና ካልሆነ ደግሞ ወደሚመለከተው ወደሚመስለው አካል መሄድ አለበት። ከሽመልስ አብዲሳ በላይ እኔ ነኝ አንደኛ ኦሮሞ የሚል ካለ ደግሞ ሽመልስ አብዲሳ ካንተ በላይ ኦሮሞ ነው። እንደውም ያንተ ባክግራውንድም አይታወቅም። ሽመልስ የማይታወቃል ህብረተሰብ ውስጥ ስላለ ትክክል አይደለም። አንዳንዴ በዲቫይስ ሰው በዛ ደረጃ ወጥቶ ሲናገር ምን ሲል እሷን ያው አጤሬራ ምናምን ከሰው ተቀብሎ ምናምን ሁሉ ነው። ኢኮኖሚስት ሲሆን ኢኮኖሚስት ይሆናል፣ የጤና ምናምን ሲሆን ያንን ያወራል፣ መምህር ሲሆን እንደዛ ሆኖ ያወራል። እና የሆነ ነገር ቀነጫጭቦ በአንድ ማታ ማኒፑሌት ማድረግ ንግግር እንጂ ይህ ሰውዬ ሀገር ምን እንደሆነ፣ እንዴት እንደሚሰራ፣ ስትራቴጂ ምን እንደሆነ፣ ፕሪንሲፕል ምን እንደሆነ በምንም ታምር አያውቅም፣ አቅም የለውም። እና እኔ አሁን ስለአንተ የሚገምተው ነገር ይኖረኛል በምትነግረኝ ነገር፣ በምናወራው አንዳንድ ጉዳዮች። ነገር ግን ሪል ፐርሶናሊቲን አንተ ታውቃለህ እና እንዲህ ባረግ ብዬ ነው ባስብ you cannot go that way። ምክንያቱም አንተን ሊሚት የሚያደርጉ እኔም ማላቃቸው ነገሮች አንተ ግን የምታውቃቸው ነገሮች አሉ። ስለዚህ እሱ ዴሊቨር ማድረግ እንደማይችል ያውቃል። ባይ ዘ ዌይ ጌታቸው ረዳ አንድ ጊዜ የተናገራቸው ነገሮች አሉ። ይሄ ሰው አቂም የለውም፣ መኖር የሚችለው በማደናገር ብቻ ነው፣ ጦርነቱን ይፈልገዋል ያለው ነገር ውሸት አይደለም። ባይ ዘ በኋላ ላይ አናላይዝ ስናደርግ ጄኒውንሊ መቀጠል እንደማይችል ሲገባው በዚህ በኩል ዱርዬ የከተማ ዱርዬ ታውቃለህ? የከተማ ዱርዬ አሁን እንደው ለምን እንደ አንድ ቄስ እንደ ጳጳስ ለምን አክት አላደረገም ትላለህ? ዩካኖት ሳይ እኮ ቢያደርግ እኮ ጥሩ ነው፣ ግን ያንን አያደርግም እሱ። ምክንያቱም ዛሬ ኢዝ ካፓሲቲ ማድረግ የሚችለው መሆን የሚችለው ያንን ብቻ ነው። እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር እችላለሁ። ይህን ሀሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። ይህ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለኝ። ጀዝባ ነው። የለም እኮ
እኔ እዛው ላይ መልስ መስሎኝ ነበር ጥያቄ ብቻ መስሎኝ እና ዘሚስቴክ ኢዝ ምንድነው የተባለው? አሁን አንድ የኔ ጓደኛ ነበረ ንጉሱን ታውቀዋለህ መሰለኝ፣ ንጉሱ ጥላሁን። አሁን እሱንም አባሮታል፣ ያው ዝም ብሎ ቁጭ ብሏል መሰለኝ፣ አልተገናኘንም ቅርብ ጊዜ። ግን ምንድነው ችግሩ ይሄ ተባብለን ስንነጋገር ሰው ተንኮሉን ነው የሚረዳው እንጂ አደባባይ ኦፍ ዘ ተንኮል አቅም ማነስ ነው ያለው የሚል ነበረ ስንነጋገር የነበረው። አቅም ማነስ ነው ከተባለም ሰው ይንቀዋል አይፈራውም ጭምር ማለት ነው። ተንኮለኛ ነው ከተባለ ግን ሚኒመም የሰው መወደድ ቢያጣም አትሊስት ጉዳት ያደርስብኛል የሚል የፍርሃት ሌጂቲመሲ አገኛለሁ የፍቅር ሳይሆን የሚል በዛ ደረጃ ይዟል። ይገባኛል። ታየ እውነት የአቅም ችግር የአቅም ውስንነት እንዳለበት ይታወቃል። ነገር ግን ሁሉም የዓለማችን መሪዎችም ትናንትም ዛሬም ወደፊትም ሁሉን ነገር ያውቃሉ ማለት አይደለም። የእውቀት የአቅም ችግር ቢኖርባቸው እንኳን አማካሪዎችን በዙሪያቸው ያደርጉና አማካሪዎች በሚሰጧቸው ምክር በተለያየ ዘርፍ ሀገር ይመራሉ። ያው እዚህም የምናውቀው ነው። ትራምፕ አቅም ኖሮት አይደለም በዙሪያው አማካሪዎችን ሰብስቦ ነው ሀገር የሚመራውና በአማካሪ ደረጃ መምራት ይችላል እኮ። አቅም እንኳን ባይኖረው ክፍተቱን በዛ መድፈን እኮ ይችል ነበረ። ኮምፒተንሲ የተለያየ ገጽታ አለው። ባይዘው ብቃት የተለያየ ገጽታ አለው። አንደኛው ይሄ ፕሮፌሽናል ኮምፒተንሲ ነው። ሁለተኛው የሞራል ኮምፒተንሲ፣ ምንም እንኳን እውቀት ባይኖርህ ኢንተግሪቲ ይኖርሃል። ሶስተኛው የሶሻል ኮምፒተንሲ ነው። ከሰው ጋር ተግባብተህ ከሰው ጋር ተባብረህ ሰውን አስተባብረህ መሄድ ትችላለህ አትችልም ነው። ይሄ ሰውዬ በሶስቱም ኦፍኮርስ ሌሎችም የኮምፒተንሲ አይነት ሊኖሩ ይችላሉ፣ ግን በሶስቱም የወደቀ ነው። የራሱ ችሎታ የለውም። እንኳን ሀገር አለ ያሉ ይሄ በረከት ታውቃለህ፣ በረከት ስምኦን እሱ ሲሾም ይሄ ሰውዬ እንኳን ሀገር ወረዳ መምራት አይችልም፣ ለዚህ ሰውዬ ሀገር እንዳይሰጥ ባካችሁ ብሎ 50 ደቂቃ ምናምን አወራ አለ። አሁን በኋላ እሱ የሚያሳያቸውን ነገሮች ጌታቸውም ጫካ ላይ ሄደው የተናገረውን ያኔ ስብሰባ ላይ ተናግሯል። ጌታቸው ረዳ ባይዘው ይሄ ሰውዬ አይችልም፣ አምቢሽን ብቻ ነው ያለው፣ አቅም የለውም። አቅም ብቻም አይደለም ኢንቴግሪቲ የለውም፣ ዋሽ ሆኖ አጭበርባሪ ነው። ይሄ ሰውዬ ኢንፌሪዮሪቲ ኮምፕሌክስ አለው፣ ከሰው ጋርም ተስማምቶ መስራት አይችልም የሚል በጣም በቃ ክሪቲካሊ ገምግሞ አንስተዋል። ያው የተነሳው ከህወሀት ስለሆነ ሰው መስማት አልቻለም። ህወሀት በተቃራኒ ሲናገር ልጅት መሲብ ስለሞተ አብዛኛው የአሜሪካኑ ፕሬዚዳንት የኢራኑን መንፈሳዊ መሪ አያቶላ አሂሜኔን የት እንደሚገኙ በትክክል እንደሚያውቁም ገልጸዋል። ይሁን እንጂ ዩናይትድ ስቴትስ እርሳቸውን ለጊዜውም ቢሆን ለማጥፋት ፍላጎት እንደሌላት ተናግረዋል። ትራምፕ የኢራን አየር ክልል ሙሉ በሙሉ በአሜሪካን ቁጥጥር ስር መዋሉን አስታውቀዋል። ትራምፕ የኢራን መሪ ለአሁኑ የመግደል እቅድ የለንም ብለዋል። ዶናልድ ትራምፕ እኛ የኢራንን ጠቅላይ መሪ አያቶላ አሂሜንን አንገለውም፣ ቢያንስ ለጊዜውም ቢሆን ብለዋል። የአሜሪካኑ ፕሬዚዳንት አያቶላ የት እንዳሉን በትክክል እናውቃለን፣ ቀላል ኢላማ ነው በማለትም ገልጸዋል። ነገር ግን ትዕግስታችን በጣም ጠባብ ነው ሲሉም አስጠንቅቀዋል ያለው ቢቢሲ ነው። እስራኤል ኢራንን ማጥቃት ከጀመረች ከ5 ቀናት በኋላ ሁለቱም ወገኖች እርስ በርስ መታኮሳቸውን ቀጥለዋል። ኢራን ማምሻውን በቴል አቪቭ እና ሃይፋ ያሉ ሰዎችን ለቀው እንዲወጡ አስጠንቅቃለች። ብዙ ኢራናውያን ቴህራንን ለመሸሽ እየሞከሩ መሆኑን ተዘግበዋል። የኢራን ጦር የእስራኤል ሄርሚስ 900 የስለላ ሰው አልባ አውሮፕላን ተኩሳ ጣለች። ሰው አልባ አውሮፕላኑ በእስራኤላውያን የጦር መሳሪያዎች ውስጥ ከሂሮን ቲፒሂታን ቀጥሎ ሁለተኛው ትልቁ ሲሆን ለስለላ እና ለስለላ ተልእኮች የተነደፈ ነው። የእስራኤል ጦር አውሮፕላኑ መመታቱን አምኗል። ኢራን እስካሁን 400 ሚሳኤሎችን ወደ እስራኤል መተኮሷን ተገለጸ። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶ 400 ባላስቲክ ሚሳኤሎችን ወደ እስራኤል ምድር መተኮሷን ተገለጸ። ኢራን ትናንትና ሌሊት የእስራኤልን የአየር ኃይል ጦር ሰፈሮችን በሚሳኤል መደብደቧን አስታውቃለች። እስራኤል በበኩሏም በቴህራን የሚገኘውን የዩራኒየምን ማብለያ እና ጦር መሳሪያ ማምረቻ መምታቷን ገልጻለች። 6ኛ ቀኑን በያዘው የኢራንና የእስራኤል ጦርነት ሁለቱም አገራት አንዳቸው በሌላቸው ላይ ሚሳኤልን እና ድሮንን ጥቃት እየፈጸሙ ሲሆን በሁለቱም በኩል በሰውና በንብረት ላይ ጉዳት መድረሱም ተናግረዋል። የእስራኤል ባለስልጣናት ባለፈው አርብ ጀምሮ በመላው አገሪቱ ወደ 40 በሚጠጉ ቦታዎች ላይ በተፈጸመው ጥቃት ውድመት መድረሱን ተገልጸዋል። በጥቃቱ 24 ሰዎች ሕይወታቸውን ሲያልፍ ከ800 በላይ ሰዎች መጎዳታቸውንና 3800 ሰዎች ደግሞ መፈናቀላቸውን ባለስልጣናቱ አክለዋል። አይ ቲንክ ነገሮች አሜሪካ ወደዚህ ጦርነት ጆይን እንደምታረግ ያው ፍንጮች የታዩ ነው። ይህ ዶናልድ ትራምፕ ትሩዝ ሶሻል በሚባለው ራሳቸው በሚቆጣጠሩት የሶሻል ሚዲያ ፕላትፎርማቸው ያጋሩት ነገር ነው። ኖ ኤግዛክትሊ ዌር ዘ ሶ ኮልድ ሱፕሪም ሊደር ኢዝ ሃይዲንግ። ሶ ኮልድ ማለት ተብዬው ሱፕሪም ሊደር ዶናልድ ትራምፕ ኢዝ ሪፈሪንግ ቱ አያቶላ አሊ ኮሜኒ ማለት ነው። የኢራን ሱፕሪም ሊደር ኢዝ አን ኢዚ ታርጌት በት ኢዝ ሴፍ ዜር።
ያው ብንፈልግ እንገለዋለን አይነት ነገር ነው። በትመቱ ከላይ አንኮንዲሽናል ሰሬንደር ወይም ደግሞ ምንም አይነት ቅድመ ሁኔታ የሌለው እጅ መስጠት ሰሬንደር ማድረግ ከኢራን እንደሚጠብቁ ማለት ነው። ከዛ መቀጠል ደግሞ we now have complete and total control of the skies over Iran። እንግዲህ ይህን ነገር ኮመንት ባደረጉበት ሰዓት ላይ ይህ ነገር ትዊት ባደረጉበት ሰዓት ላይ ብዙዎች ዊ የምትለውን ቃል የተነበያት እኛና እስራኤል በሚለው ነበርና በኋላ ላይ ዋይት ሀውስ ኮንፈርም እንዳደረገው ከሆነ ዊ የሚለው ሪፈር ያደርጉት ትራምፕ አሜሪካ ነው ራሷን። there's a chance አሁንም ላይክ አሜሪካ እዚህ እንትን ላይ እዚህ ኦፕሬሽን ላይ ኢንቮልቭ እንደሆነች ዊ ብለው ያስቀምጡት አሜሪካን ከሆነች we have control ካሉ ሙሉ ቁጥጥር ያለን ካሉ ያው አለችበት ስትራይኩ ላይ ማለት ነው። በኢራን በኩል ከ200 በላይ ሰዎች በእስራኤል በተፈጸሙ የአየር ጥቃት ህይወታቸው ማለፉን ተገልጿል። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶ 400 ባሊስቲክ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል መከላከያ ኃይል መጥቀሱን ቢቢሲ ዘግቧል። ውድ የቻናላችን ቤተሰቦች እንዲህ ያሉ ትኩስ መረጃዎችን ወደ እናንተ እንዲደርስ ሁልጊዜም ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ደግሞ እንዲህ ወቅታዊና አዳዲስ ዜናዎችን የሀገር መረጃዎችን ወደ እናንተ እንዲቀርብላችሁ ቻናሉን ሰብስክራይብ በማድረግ ኖቲፊኬሽን ኦል የሚለውን የደቡል ምልክቷን መጫናችሁ እንዳዘነጉ። በአዲስ ዜና ወደ እናንተ እስክንመለስ ድረስ ቸርን ሰንብት።